ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። ዕለተ ረቡዕ ሐምሌ 15 2018 ዓ.ም በሸዋ ጠቅላይ ግዛት መንዛ አውራጃ በብልጽግና ጦር ላይ ድንገተኛ ጥቃት መፈጸሙን ወንዱ አስቻለው ደሴ ክፍለ ጦር አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 102ኛ ኮር የህግና ስነ ስርዓት ስልጣኞችን በደማቅ ሁኔታ ማስመረቀ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 106ኛ ኮር 31ኛ ክፍለ ጦር በዳውንት ወረዳ ታላቅ ጀብድን ተቀዳጀ። የምኒልክ ዕዝ ልዩ ዘመቻ መምሪያ አጫጭር ስልጠናዎችና የደንብ ልብስ የማልበስም ታድሶና ምርቃትም አደረገ። ነጎድጓድ ክፍለ ጦር በአገዛዙ ኃይል ላይ በወሰደው እርምጃ አስደናቂ ድል ተቀዳጀ። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። በሸዋ ጠቅላይ ግዛት መንዛ አውራጃ በብልጽግና ጦር ላይ ድንገተኛ ጥቃት መፈጸሙን ወንዱ አስቻለው ደሴ ክፍለ ጦር አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነኝ ኮር ወንዱ አስቻለው ደሴ ክፍለ ጦር በብልጽግና ጥምር ጦር ላይ መብረቃዊ እርምጃም ወሰደ። ኮሩ ከግንባር ባደረሰን መረጃ መሰረት የወንዱ አስቻለው ደሴ ክፍለ ጦር 3ኛ ሻለቃ ቃኞች ከሞላሌ ወደ መሃል ሜዳ በመንቀሳቀስ ላይ በነበረ የብልጽግና ኮማንዶ ጦር ላይ አጎ በተባለ ስፍራ ሲሆን በተጠና ወታደራዊ ስልትም በተመራው ድንገተኛ ወታደራዊ እርምጃም በጠላት ኃይል ላይ ከፍተኛ የሙትና ቁስለኛ ጉዳት ማድረስ መቻሉንም የኮሩ ሚዲያና ኮሙኒኬሽን ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 102ኛ ኮር የህግና ስነ ስርዓት ስልጣኞችን በደማቅ ሁኔታ ማስመረቀ። ሐምሌ 12 2018 ዓ.ም የ102ኛ ኮር አመራር በተገኘበት ለተከታታይ 2 ወር በወንጀልና ፍትሐ ብሔር ህግ የሰለጠኑ የህግና ስነ ስርዓት ባለሙያዎች ለመጀመሪያ ጊዜ በብቃት አስመረቀ። የ102ኛ ኮር ከዚህ በፊት በሁሉ ክፍለ ጦሮቹ ብቁ የሆኑ የህግና ስነ ስርዓት ባለሙያዎችን በመመደብ በሰራዊቱና በህዝባችን ያሉ የፍትህ ጥያቄዎችን በመፍታትና የጀርባ አጥንት በመሆን ተስፋ የተጣለባቸው መሆኑን ይታወቃል። በአገዛዙ የብልጽግና ካድሬዎች አማካኝነት የአማራን ህዝብ የህግና ስነ ስርዓት አገልግሎት እንዲያገኝ በማድረግ የተለያየ የፖለቲካ ስያሜ በመስጠትና የዓለም አቀፍ መርህ በመጣስ ህግና ስነ ስርዓትን ለፖለቲካ ፍጆታ በመዋል በተለያዩ አካባቢዎች የፍትህ ጦት እንዲፈጠርም ተደርጓል። በመሆኑም የ102ኛ ኮር የህግና ስነ ስርዓት አገልግሎት ከወታደራዊ ግዳጅ ጎን ለጎን በተቆጣጠረባቸው አካባቢዎች ከሰራዊታችን አልፎ ለአማራ ህዝብ የፍትህ አገልግሎት አቅም በፈቀደ መልኩ እየሰጠም ይገኛል ሲል የ102ኛ ኮር የህግ መምሪያ ኃላፊም አርበኛ አበበ በላይም ገልጸዋል። ችግሩን በዘላቂነት ለመቅረፍም ተከታታይ የህግና ስነ ስርዓት ሰልጣኞች እንደሚቀጥሉም የመምሪያው ኃላፊ ገልጸዋል። አርበኛ አበበ አያይዘውም እንደገለጹት ከሆነ ከማንም ጋር ሰላም መፍጠር የማይፈልገው አገዛዙ በመላው ሀገሪቱ የተራዘመ የጦር አዙሪት በመለኮስ በአማራ፣ በትግራይ፣ በኦሮሚያ፣ በቤንሻንጉልና በአፋር ክልል ህግና ስነ ስርዓት እንዳይከበር በማድረግ በዜጎች ላይ ከፍተኛ በደል ተፈጽሟል በማለትም ተናግረዋል። በመጨረሻም የ102ኛ ኮር የህግና ስነ ስርዓት ሰልጣኞች በታማኝነትና በልበሙሉነት በየትኛውም አስቸጋሪ የጊዜና የቦታ ሁኔታ ቢሆንም ከራሳችን በፊት ለወጣንለትም ዓላማና የሙያ መስክም ቅድሚያ እንሰጣለን ሲሉም የዕለቱ ተመራቂዎችም ቃለ መሐላን ፈጽመዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል መረጃውን የ102ኛ ኮር ህዝብ ግንኙነት መምሪያም አድርሰዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 106ኛ ኮር 31ኛ ክፍለ ጦር በዳውንት ወረዳ ታላቅ ጀብድን ተቀዳጀ።
የክፍለ ጦሩ አቃኝ ባደረገችው የደፈጣ ውጊያም ያገዛዙን ሰራዊት በ09 ቀበሌ ጉደር በተባለ ቦታ ላይ ጥምር ሰራዊቱን በርካታ ሙትና ቁስለኛም ሲደረግ ሌሊቱን የዳውንት ወረዳ ጤና ጣቢያ አገልጋዮች ባገዛዙ ቁስለኛና ሙት ሰራዊት ተጨናንቀው ያደረ ሲሆን ጠዋት ላይም በሁለት ባስ ከፍተኛ ቁስለኞች ተጭነው ወደ ደሴም ሆስፒታልም ተወስደዋል። የአማራን ህዝብ ሊጨፈጭፍ ወደ አማራ ክልል በብአዴን ፊት አውራሪነት የገባው ያገዛዙ ጥምር ሰራዊት በ31ኛ ክፍለ ጦር አናብስት ፋኖዎች ወደ ሲኦልም ተሸኝቷል። በመጨረሻም የጓደኞቻቸውን አስከሬን ለማውጣትም ሲገትቱ የነበሩ የጠላት የሰራዊት አልሞ ተኳሽ ፋኖዎችን ቅንድባቸውንም ተብለው ሙት ተደርገዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል መረጃውን የ106ኛ ኮር ሚዲያና ኮሙኒኬሽን መምሪያም አድርሰውናል። ከትጥቅ ትግሉ ባሻገር ጎን ለጎን ህዝባዊ መድረኮችም ተጠናክረው ቀጥለዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 303ኛ ግዙፍ አሳምነው ኮር በተቆጣጠረባቸው ቦታዎች ከውጊያ ጎን ለጎን ህዝባዊ መድረኮችን በማካሄድ የህዝቡንና የፋኖን የተደራጀ ትስስር በመፍጠር የአንድነትን ማጠናከር የተጋረጠበትንም የአማራ ህልውና ተጋድሎም በጥልቀት በመወያየትም የነቃ ተሳትፎን እያሳየ ይገኛል። ህዝባዊ መድረኮቹ ፋኖ በተቆጣጠረባቸው በተለያዩ ጊዜያዊ የሲቪል መዋቅር ወረዳዎች የቱረዳ ላስታ ወረዳና ቡግና ወረዳ የሲቪል መዋቅር ከፍተኛ አመራሮች እንዲሁም የክፍለ ጦርና የኮር አመራሮችን ስምሪት በመስጠትም ጠንከር ያለም ህዝባዊ መድረኮችም ተካሂደዋል። ህዝባዊ መድረኮቹ የህዝቡን የነቃ ተሳትፎ ያካተተ ሲሆን ላስታ ወረዳ 04 ሳርዝና ቀበሌ፣ መቄት ወረዳ 09 ቂላ ቀበሌና ቡግና ወረዳ 05 ቅዱስ ሀርቤ ቀበሌ ላይ ለተከታታይ ቀናት የህዝቡና የሰራዊቱን አሁናዊ የአማራ ህዝብ የህልውና ተጋድሎ ተጠናክሮ እንደሚቀጥልም የህዝቡና የሰራዊቱ የጋራ ጥምረት አስፈላጊ እንደሆነም በኮሩና በክፍለ ጦሩ ትምህርትም ተሰጥቷል። ውይይቶቹ በአምስት ዋና ዋና ነጥቦች ያተኮሩ ናቸው። የአማራ ፋኖ መነሻውና አሁን ያለበት ደረጃ፣ የህልውና ትግሉን ጫፍ ለማድረስም ከህዝቡ ምን ይጠበቃል፣ የህዝብ አስተዳደር ተግባርና ኃላፊነት፣ የህዝብና የፋኖ አንድነትና አብሮ ከመስራትም አኳያ ከአገዛዙ ስቦ በማስከዳት ሂደት ለሚመጡ የአገዛዙ ወታደሮችም እንክብካቤ ከመስጠትና ተደጋግፎና ተባብሮ ከመስራት አኳያም የሚል ህዝባዊ ውይይቶችም ተካሂደዋል ሲል የ303ኛ ግዙፍ አሳምነው ኮር ሚዲያና ኮሙኒኬሽን መምሪያም መረጃውን አድርሶናል። የምኒልክ ዕዝ ልዩ ዘመቻ መምሪያ አጫጭር ስልጠናዎችና የደንብ ልብስ የማልበስም ታድሶና ምርቃትም አደረገ። ዘመናዊ ወታደራዊ መገንባቱ ረገድም ግንባር ቀደም በመሆን እየሰራ የሚገኘው የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ ልዩ ዘመቻ መምሪያ የሰራዊቱን የግዳጅ አፈጻጸም አቅም የሚያሳድጉ አጫጭር ስልጠናዎችን ሲሰጥ ቆይቶ ሐምሌ 13 ቀን 2018 ዓ.ም በደማቅ ሁኔታ አስመርቋል። የልዩ ዘመቻ መምሪያ አጫጭር ስልጠናዎቹን ከሰራዊቱ የደንብ ልብስ ተሐድሶ ጋር በማጣመር ያዘጋጀ ሲሆን የምረቃ መርሃ ግብሩን በየደረጃው ያሉ ከፍተኛ አመራሮች በተገኙበትም በድምቀት ተካሂዷል። በዕለቱ የተገኙት አመራሮችም ለተመረቁ ሰራዊቶቻቸው የቀጣይ ግዳጅ አፈጻጸም መመሪያና የተለያዩ መልእክቶችም ያስተላልፉ ሲሆን በስልጠናቸውና በግዳጅ ወቅትም የላቀ አፈጻጸም ላሳዩ የሰራዊቱ አባላትም የእውቅናና የሽልማት አሰጣጥም ስነ ስርዓትም ተከናውነዋል። ይህ ስልጠናና የደንብ ልብስ ተሐድሶ ሰራዊቱ የተጣለበትን ህዝባዊ ኃላፊነትን በላቀ ዝግጁነት በጽናትና በብቃትም ለመወጣት የሚያስችለውን አቅም በእጅጉ እንደሚያጎለብተው ተገልጿል ሲል የልዩ ዘመቻ መምሪያ ህዝብ ግንኙነት ክፍል መረጃውን አድርሶናል። ነጎድጓድ ክፍለ ጦር በአገዛዙ ኃይል ላይ በወሰደው እርምጃ አስደናቂ ድል ተቀዳጀ። ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር በወሰደው ፈጣን ስልታዊ የማጥቃት እርምጃ አንጸባራቂ ድልም ተቀዳጀ። በእንጨቁረር ከተማ ዛሬ ሌሊት 11 ሰዓት የጀመረው አውደ ውጊያም የጀግኖች ወታደራዊ ወኔ ጨምሮ በጠላት ኃይልም ላይ ከፍተኛ ምት ሲያሳርፍ የቆየ ነጎድጓድ ክፍለ ጦር በተካሄደ ወታደራዊ እርምጃም ታሪካዊና አንጸባራቂ ድልም ተቀዳጅቶ ያገዛዙ ሚሊሻና አድማ ብተና ማራገፊያ የነበረችውን እንጨቁረር ከተማን በተወሰደው መብረቃዊ የማጥቃት እርምጃም ሙሉ ለሙሉም ተቆጣጥሯል። ክፍለ ጦሩ ወኔ በተሞላበት ስልታዊ ውጊያውም የጠላትን ምሽግ በማፍረስ ጠላት ኃይልን በመደምሰስና በማረክ ግዛቱን በመቆጣጠር ረገድ ከፍተኛ የበላይነት መቀዳጀቱንም ሲገልጽ ያገዛዙ ኃይል ለመመከትም ቢሞክርም በተወሰደው ፈጣን የከተማ ውስጥ እርምጃ ሙትና ቁስለኛ እንዲሁም ምርኮኛ በማድረግ አዝረክርከነዋል፣ እኛን መመከትም አልቻለም ብለዋል። የነጎድጓድ ክፍለ ጦር አባላት ላሳዩት የማይናወጥ ጽናት፣ የውጊያ ብቃትም ከፍተኛ ምስጋናና አድናቆት በአዋጊዎቻቸው የተቸራቸው ሲሆን ይህ ፈጣን ስልታዊ የማጥቃት እርምጃም ቀጥሎ ጠላታችን በየቦታው የመቅበር ስራ ይቀጥላልም ብለዋል። ይህ በነጎድጓድ ክፍለ ጦር የተመዘገበው ታላቅ ድልም የሰራዊታችን የማይበገር ጽናትና ከፍተኛ ብቃት እንዲሁም በግልጽ ያሳየበት አጋጣሚ ሆኗል ብለዋል። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ፣ አስተያየት
እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።